በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 5 ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ስለ እግዚአብሔር መንገድ ለክርስቶስም ወንጌል ጤሮአዳ በደረስኩ ጊዜ በእግዚአብሔር በሩ ተከፈተልኝ። ወንድሜን ቲቶን ስላላገኘሁት ለሰውነቴ ዕረፍት አላገኘሁም። ነገር ግን ከእርሱ ተለይቼ ወደ መቄዶንያ ሄድሁ። በጌታችን በኢየሱስ ክርስቶስ ድል ስለመንሳት በጌታችን በኢየሱስ ክርስቶስ ዘወትር ድል በመንሳቱ የሚጠብቀን በየሀገሩ ሁሉ የእውቀቱን መዓዛ በእኛ የሚገልጥ እግዚአብሔር ይመስገን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ እኛ ነንና፣ የሞት መዓዛ የሚገባቸው ለሞት የሕይወት መዓዛ የሚገባቸውም ለሕይወት ናቸው። ነገር ግን ይህ የሚገባው ማን ነው? የእግዚአብሔርን ቃል በሌላ ቀላቅለው እንደሚሸጡ እንደ ብዙዎች አይደለንምና፣ በቅንነት ግን ከእግዚአብሔር እንደተላከ በእግዚአብሔር ፊት በክርስቶስ እንናገራለን። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ስለ እግዚአብሔር ፍቅር የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። እንዲሁም ነን። ስለዚህም ዓለም እርሱን ስላላወቀው እኛንም አያውቀንም። ወንድሞቻችን ሆይ ዛሬስ የእግዚአብሔር ልጆች ነን። ምን እንደምንሆንም ገና አልታወቀልንም። በሚታወቅልን ጊዜ ግን እንደ እርሱ እንደምንሆን እናውቃለን። እርሱ እንደሆነ እርሱን እናየዋለን። በእርሱም የሚታመን ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚሠራት ሁሉ እርሱ በደልን ደግሞ ያደርጋል። ኃጢአት በደል ናትና፣ እርሱም ኃጢአትን ያስወግድ ዘንድ እንደ ተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱም የሚኖር ሁሉ አይበድልም። የሚበድልም ሰው አያየውም አያውቀውምም። ልጆቼ ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ጻድቅ ነው። ኃጢአትን የሚሠራትም ከሰይጣን ወገን ነው። ጥንቱን ሰይጣን በድሎአልና፣ ስለዚህ የሰይጣንን ሥራ ይሽር ዘንድ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የሚወለድ ሁሉ ኃጢአትን አይሠራም፣ ዘሩ በእርሱ ይኖራልና፣ ኃጢአትንም ሊሠራ አይችልም፣ ከእግዚአብሔር ተወልዶአልና። በዚህም የእግዚአብሔር ልጆችና የሰይጣን ልጆች ይታወቃሉ። ጽድቅንም የማይሠራ ሁሉ ከእግዚአብሔር የተወለደ አይደለም፣ ወንድሙንም የማይወድ እንዲሁ። እርስ በርስ ስለ መፋቀር። እርስ በርሳችን እንዋደድ የምትል ከመጀመሪያ የሰማችኋት መልእክት ይህች ናት። ከክፉ ወገን እንደሆነ ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው? የእርሱ ሥራ ክፉ የወንድሙ ግን ጽድቅ ስለነበረ ነው። ወንድሞቻችን ሆይ ምንም ዓለም ቢጠላችሁ አታድንቁ። እኛ ግን ከሞት ወደ ሕይወት እንደተሻገርን እናውቃለን። ባልንጀራችንን እንወዳለንና፣ ባልንጀራውን የማይወድ ግን በጨለማ ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነም ሁሉ የዘላለም ሕይወት በእርሱ እንደማይኖር ታውቃላችሁ። በዚህም ፍቅርን አወቅነው፣ እርሱ ራሱን ስለ እኛ አሳልፎ ሰጥቶአልና፣ እኛም ስለ ባልንጀሮቻችን ራሳችንን አሳልፈን ልንሰጥ ይገባናል። የዚህ ዓለም ንብረት ያለው ወንድሙን ተቸግሮ አይቶ ምጽዋት የሚከለክለው የእግዚአብሔር ፍቅር እንዴት በእርሱ ላይ ይኖራል? ልጆቼ ሆይ በምግባርና በእውነት እንጂ በቃልና በአንደበት አንፋቀር። የሐዋርያት ሥራ። በነጋ ጊዜም ገዢዎቹ እነዚያን ሰዎች ፈታችሁ ልቀቋቸው ብለው ብላቴናዎቻቸውን ላኩ። የወህኒ ቤቱ ጠባቂ በሰማ ጊዜ ሄዶ ገዢዎቹ
ይፈቱ ብለው እንደላኩ ይህን ነገር ለጳውሎስና ለሲላስ ነገራቸው። አሁንም ውጡና በሰላም ሄዱ አላቸው። ጳውሎስ ግን እኛ የሮም ሰዎች ስንሆን ያለ ፍርድ በአደባባይ ገረፉን፣ አሰሩንም። አሁንም በስውር ሊያወጡን ይሻሉ። አይሆንም፣ ራሳቸው መጥተው ያውጡን አላቸው። ብላቴናዎቻቸውም ሄደው ይህን ነገር ለገዢዎቹ ነገሯቸው። የሮም ሰዎች መሆናቸውንም ሰምተው ደነገጡ። መጥተውም ከከተማቸው እንዲወጡ ማለዷቸው። ከወህኒ ቤቱም ከወጡ በኋላ ወደ ልድያ ቤት ገብተው ወንድሞችን አገኙ፣ አጽናንተዋቸውም ሄዱ። የማርቆስ ወንጌል። ርኩሳን መናፍስት የያዟቸውን ባዩት ጊዜ በፊቱ ወድቀው በእውነት አንተ የእግዚአብሔር ልጅ ነህ እያሉ ጮኹ። እንዳይገልጹትም እጅግ ገሰጻቸው፣ ሐዋርያትን ስለመምረጡ። ወደ ተራራም ወጣና የወደዳቸውን ጠራ፣ ወደ እርሱም መጡ። ከእርሱም ጋር እንዲኖሩና ለመስበክም ይልካቸው ዘንድ 12ቱን መርጦ ሐዋርያት አላቸው። አጋንንትን እንዲያወጡ ድውያንንም እንዲፈውሱ ሥልጣንን ሰጣቸው። በየስማቸውም ጠራቸው። ስምዖንን ጴጥሮስ ብሎ ሰየመው። የዘብዴዎስ ልጅ የያዕቆብንና የያዕቆብን ወንድም ዮሐንስንም ቦአኔርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። እንድርያስንና ፊልጶስን፣ በርተለሜዎስንና ማቴዎስን፣ ቶማስንና የእልፌዎስን ልጅ ያዕቆብን፣ ታዲዮስንና ቀናዊውን ስምዖንን፣ አሳልፎ የሰጠውንም የአስቆሮቱን ይሁዳንም። ስንክሳር። ምስራቃዊው አባት ያዕቆብ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚህች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልንጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት ባንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሠ። እርሱም አርዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸውን የቀናውን የምዕመናንን አብያተ ክርስቲያናትም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሡ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብም ይህንን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቆስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሡን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶቼ ላይ እግዚአብሔር ይረዳህ ዘንድ ምዕመናንን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህን ካላደረክ ግን እግዚአብሔር ይጥልሃል፣ ከጠላቶችህም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከሚመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነዋ አለው። ያንን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ ከአንዲት አዕድ ውስጥ ገባ። በዚያም በረከሰች ሃይማኖት ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህን ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነትን አክሊል እስከ ተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን።
እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ አባ ብሶይ ኃያል ሰማዕት። በዚህችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግህስጦስ ነው። እርሱም ከአንጾኪያ የዕቃው ገዢ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግሶስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ሥቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህንን ቅዱስ ሚያዝያ 1 ቀን ወለደችው። ዕውቀትን ጥበብንና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አኪምም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ተአምራትን እያደረገ ኖረ። ከዚህም በኋላም 27 ዓመት በሆነው ጊዜ የሰዒድ መኮንን ወዳለበት ወደ ዕቃዎ ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቀርበው በፊቱ አቆሟቸው። ስለ ሥራቸውም መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል ረዳችሁና እነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለሙ ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎ አንተን ይጠብቀሃል። ወደ እስክንድሪያ ከተማ ሊሰዱህ አላቸው። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነት ገድል ይፈጽማል። ከዚህ በኋላም መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገድደው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስቲፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞህ፣ መልካም ገድልህን እስከምትፈጽም እኔ ካንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ፣ ጎኖቹንም በእሳት መብራት እንዲያቃጥሉ ታዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ሥሮች ሕዋሳቱንም ሁሉ እንዲነቀሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት በወይን በመውጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባሕርም አንከባለው ግማሽ ሥጋውን እንዲያሰጥመው ግማሹን ግን እንዳያሰጥመው አዘዘ።
እነርሱም በባሕሩ ላይ ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተዉት። በዚህ ሥቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባሕር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሠራ ጋን ውስጥ ጨመረው። ሥጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ አገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቢፋሞን ሰማዕት። በዚህችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐርቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየ ሆኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለግ ፈጥነህ ወደ መኮንኑ ሄደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስ ሥጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታትን ሰደበ። መኮንኑም ጽኑ ሥቃይ አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የእብሎይን የዕረፍታቸው መታሰቢያ ነው። የአብላርዮስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባሕር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። መነኮሳይቱ ቅድስት ማርታ። በዚህችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይቱ የቅድስት ማርታ የዕረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ይሁን ለዘላለሙ አሜን።